የመጀመሪያ እስላም በአፍሪካ የተገኘው ደቡብ ነው። ሀዲያና ሀራን መጡ፣ እዛ ተቀበሉ። ያኔ ከየትም አልሆነም። ከዛ ጀምሮ እኛ እስላም ነን። የኔ ወላጆች ሀዲያ ነኝ። ከመጀመሪያ እስላም ነው። እስላም ሆኖ ነው እኔ ተወለድኩት። 38 ዓመተ ምህረት በግድ ክርስትና ካልተነሳችሁ ማተብ ካላሰራችሁ ተብሎ የኔ ወላጆች አሹሬና ድሌቦ ይሄ ኢትዮጵያን የሚያላውጥ ታሪክ ያስተማረ ሰው አወቅ አላወቅ እኔ እንዳልኩት ነው ታሪክ። ሌላ መረጃ አምጣ እና ክርክር አያስፈልግም። ወላጄን አስገድዶ እስላም ክርስቲያን አድርጓል። ጥሩ ነው፣ ጉዳዩ ነው እና እስከዛ ድረስ እስላም ነን፣ መጤ አይደለም። ይህንን ክብር ደግሞ ማስከበር አለባቸው። አንድ የኔን ተከታይ እንደሱ አብዱል ፈታህ እዚህ ቦታ አለ። የኔን ትምህርት እየተጠጋ እያለ የሳውዲ ፓርላሜንታሪያን ትልቅ ሰው ይመጣል። እናንተ እኮ እኛ እንደዚህ አሁን እንዳልኩ ይነግረዋል። እስላም ብቻ ሳይሆን የመጀመሪያ እስላም ነው። ምንድነው ለኛ ልዩነት የማታደርጉ ብሎ ይጠይቃል። እሱ መልሶ እንደነገረኝ ትክክል ነው። እኛ ስንራብ የአረብ ዘይት ይሄ ሁሉ ዓለምን እንደዚህ ሲያናውጥ ጠላት ሆኖ ነው የታዩ። አብዮቱ ጊዜ እኮ ኢትዮጵያን እንዲጠፋ እኮ ያልደገፈ አረብ አልነበረም። የሚገርም ነው። ይሄ ሁሉ ተነግሮ እኛ አበሻ ብላችሁ እስላም ያላችሁ ክብርን አስመስግኑ። መለኮታዊና አሃዳዊ ጁዳይዝም፣ ክርስትና፣ እስልምና ወደ ኢትዮጵያ ገብቷል። ህዝባችን መርጦ ነው የወሰዳል። መንግስት ለመንጋት እረድቶናል። ክርስትና ባይኖር እስልምና ባይኖር መንግስት ሆነን አንኖርም። ማነው ስደት ሲሄዱ ታላቁ ነብይ ሰዎቹን ወደ ኢትዮጵያ ሄዷል። ከዛ በኋላ ነው እሳቸው ያትሪብ የነብዩ መዲና ነብዩ የገባበት ስሙ እኮ ነብዩ ከተማ ነው የተባለ። እዛ ከመድረሱ በፊት ነው ወደ ኢትዮጵያ የገባ ሃይማኖት ከመካ ቀጥሎ። ይሄ ተረት አይደለም፣ ይሄ ጉራ አይደለም። የማንም የሆነውን የአረብ አምጣ ከኔ ጋር እንሟገት። ከነዛ በፊት ቀጥሎ የኛ ነው። የኛ አባቶች ለምን አዳኑ? ንግድ ነጋዴዎች ሆኖ ትግሬው እኮ ሱቅ ነበር። እነዚህ አረቦች ነጋዴዎቹ ከኢራቅ እስከ ኢትዮጵያ የሚመጣው ባህር ተሻግሮ አንድ መስመር ነው። አንዱ ከሲሪያ የመን የሚሄድ አንድ መስመር ነው። ያ መስቀለኛ መንገድ የነጋዴዎቹ የሚገባው መካ ውስጥ ነው። ዓለምን ተቆጣጥረዋል። እነዚህ ሰዎች ሰላማዊ ናቸው። ንግድ ብቻ ነው የሚፈልጉት። ታላቁ ነብይ ሲነሳ ያንን ንግድና ስራቸውን ወደ ሃይማኖት ተለወጠ። በዓለም እንደ ታላቁ ነብይ ታላቅ ሰው የለም። 1400 ዓመት መንግስቱ አልተገለበጠም። እስላም ሁሉ አንድ ነው። ባላበት አንድ መንግስት ካለ ከዛ ጀምሮ ነው የሚጀምረው። የዚህ ሃይማኖት ወዳጆችና ደጋፊዎች ነው። አረቦች የሚከፍሉ ዋጋ አለባቸው። ማንም ይሁን ማንም ተወልዶ ይምጣ ውርስ ነው። እዛ ውስጥ ተቀዳድሞ ያለ ይሄ ነው። ነገ የሚመጣው ኢትዮጵያ ህዝብ እስካለ መሬት እስካለ ድረስ እስልምና ላይ ባለቤት ነው። ያንን ባለቤትነት ማወቅ አለባቸው። አለበለዚያ ነብዩ እንደዚህ ብለዋል። ይሄ እውነት ከሆነ ይሄ ንጉሱ ሆነ እነሱን ማግኘት ይፈልጋሉ። አረቦቹን ይሄ የሚያውቁት ነጃሽ አሰልመዋል አሉ ካላችሁ እኛ መረጃ የለንም አይደለም ለማለት አንችልም። መረጃ የለም፣ ስሜት ጉዳይ አይደለም። ታዲያ በነብዩ ሁለቱም መስጊድ ጋር ኢትዮጵያውያን የሚሰግዱበት መስጊድ ይስሩልን። አድነናቸዋል፣ ገንብተናል። እነሱ እንደነገሩ እኛም እንደምናውቀው እዚህም የተጀመረ አረቦች በጎራዴ ነው ሃይማኖቱን ያሳለፉት።
ሲሪያን በጦር ነው ያሳለፉት፣ ግብፅን በጦር ነው። እኛ ጋር በጦር አይደለም። ስደተኞች ሲመጡ ሀርላና ሀዲያ ምድር በሰላም ነው ያደረጉት። ከዛ ጀምሮ እስላም አለ እዚህ። ይሄንን በድር አብዮትና በዘመነ ሪፐብሊክ እንደገና መስራት ይቻላል፣ መልሶ አድሶ። አሁን እሱ ለመስራት ያለው። ስለዚህ ይሄ መጽሐፍ ውድና ብርቅ ነው። መረጃ ይሰጣል። መረጃ አይበቃም፣ ትምህርትም ይሰጣል። መረጃም ነው መሳሪያም ነው። እዛ መረጃ ላይ ምንድነው እያደረገ ያለው? መንግስትም አልሆነም። ከግራኝ በኋላ እስላም ስደተኛ ነው ያደረገው እዚህ ቦታ። እስላም አገር የለውም፣ ሰማይ ምን የለም ይላል። ይሄ ደንቆሮ ነው እንደዚህ የሚለው። እሱን የሚመግበው ነው። ይሄ ደቡብ ነው እስላም አገር። የነጃሺ ነገር ሲነሳ ግራኝ ሲነሳ ፈርቶ አያነሱም ነበር ኢትዮጵያ እስላሞች። ምክንያቱም ይታሰራሉ ግራኝ ብሎ እንትን። ነጃሺም ሲመጣ ነጃሺ መኖሩ መሐመድ መኖሩ በኢትዮጵያ መረጃ የለም። ለ1000 ዓመት መረጃ የለም። በክርስትና የራሱ መረጃ የለም። ይሄ እውነት ነው የምናገረው። ስለዚህ መረጃ ማለት ሳይኖር ታሪኩን አያውቀውም። እና ከዛ ነጃሺ አረቦች አንድ ነገር ነግረዋል። ይሄ የዓለም አንደኛ ሃይማኖት ከክርስትና ጋር እኩል ዋጋ ያለ ብዛት ያለ ስፋት ያለው በተገኘ ጊዜ የኢትዮጵያ ሕዝብ አያውቁም። አረቦቹ ሞኞች ይሁኑ እንዴ አላውቁም። ይሄንን ትልቅ ሲቪላይዜሽን ያዳነው እኮ አበሻ የሚባል ሕዝብ ነው አለ። ይሄ እውነት ነው ወይ? ኢያሱን ለምሳሌ የወሎ አስተማሪዎች በሱ በኩል ወስዶ እኮ ኢያሱን አረብ አድርገውታል። እና ይሄ መደረግ ዳና ነው፣ ለመቅረብ ነው። እኛ እውነት ነው የምንፈልገው፣ ሳይንስን ነው የምንፈልገው። እና ታሪክ አይጠፋም ዘር ካልጠፋ። መቼ ገባ? እነዚህ ሰዎች ጋር መጥቶ ሸዋ የሚባል ህዝብ ነው። ያ የሃርላ ዘር ነው። ይፋት የሃርላ ዘር ነው። የሸዋ አማራ መንዝ የሚባለው ሃርላ ዘር ነው። ክርስቲያኖች በግድ ክርስቲያን ያደረጉና እዚህ ሀገሩ ነው ያለው ሃርላ ነው። ከዛ ቀጥሎ ሀዲያ ነው ያለ። ሀዲያ ታላቅ ህዝብ ነው የነበረው እዚህ። በመጨረሻ ትልቁ እነሱ ሃይማኖቱ የገባ በ6ኛ 7ኛ ምዕተ ዓመት ከአሊ ጊዜ ጀምሮ እነዛ ስደተኞች ገቡ። ገብተው አረብኛ ሃይማኖት መግለጫ ምንድን ነው? ቁርአን፣ አረብኛ ቋንቋ፣ ንግድ። ነጋዴ እስላም ነው፣ እስላም ነጋዴ ነው፣ ንግድ ነው የሚሆነው። እነዚህን ነገር አስገቡ። ከዛ ጀምሮ ነው እዚህ ይሆናል። እና ያንን ታሪክ እናደርገዋለን። ታሪክንም ያቆዩ አረቦች ናቸው አሁን በአረብኛ የተቆሙ። እና ወደ ታሪክ ሊመለስ ይሄንን ታሪክ ምንም ጊዜ መስራት ይቻላል። የሚቻለው ስልት አለ። እኔ እስላም ነኝ እኔ እሱ ሰው ስላለ አይደለም። አበሻ አይሁድ ነን አሉ፣ ሶሎሞናዊ ነን አሉ። ሳባ ከፈለጉ አረብ ነች፣ አይሁድ አይደሉም። እዚሁ ነው የነበሩ። ማንነታቸውን እንኳን ቢያፍሩበትም የመጣ የለም። ሰዎች ናቸው የሰሩ ስራ አለ። ታሪክ መገንባት ይቻላል። ለዚህ ሜቶዶሎጂ መጀመሪያ የሰው ስራ ፈልገ ማግኘት አለበት። ቀንን ማወቅ አለብህ፣ ማን እንደሆነ ማወቅ። አሁንም ታሪክ አይደለም፣ የታሪክ መረጃ ነው። መረጃ ከመጣ በኋላ እንደዚህ ማድረግ ይቻላል።